ጥሩ ፎርስ አላችሁ እናንተ አንዳንድ ጊዜ ምን ትመስሉኛላችሁ መስለ አዶናይ የሆነ ታላቅ ወንድም የሌለው ልጅ አለ አይደል አንዳንዴ ጓ ያስፈልጋል። ሰላም ቤተሰቦች፣ ዛሬም እንግዲህ በሳምንት ከተፈጠሩ አንዳንድ ነገሮች መካከል የገነት ንጋቱና የኮሜዲያን ደረጀን ጉዳይ ይዤላችሁ መጥቻለሁ። በዚህ ሰዓት የአርቲስቶች ማህበር ስለዚህ ጉዳይ ምን እያደረገ ነው? እንደዚሁስ በምን አይነት ሁኔታ ላይ ይገኛሉ? እነሱ በአርቲስት ገነት ንጋቱ ሶሻል ሚዲያ ላይ የተፈጠሩ ያሉ ነገሮች እውነታቸው ምን ያክል ድረስ ነው? ራሷ ፈልጋቸው ነው ወይስ ራሱ ሶሻል ሚዲያው የፈጠረው ነገር ነው የሚሉ ነገሮችን አብረን እንመለከታለን። የነጻነት ባለቤትና ነጻነት አብረው አልነበሩም፣ ግን ምንድነው ትዳራቸውን ለማቆየት ልጆቻቸው በቃ ስለ እናትና አባት መለያየት ምንም እንዳያስቡ እንዳያውቁ አድርጎ በቃ ልጆቹን በቪዲዮ ያወራል፣ ቪዲዮ ይላክለታል፣ እንደ አባት ይሆናል። እንደዛ ነው እንጂ እናት እና አባት ልክ ባለትዳር አብረው እንደሚያደርጉት ባለትዳር አብረው እንደሚያሳልፉት አብረው አያሳልፉም ነበር። ይህ የመጨረሻ ልጅ ከተወለደች በኋላ ባልና ሚስት አብረው አልነበሩ። በመጀመሪያ ግን ብዙዎችን ሲያናድ እንደዚሁም ሲያስደስት ሲያስገርም የነበረ አንድ ጉዳይ አለ። የኢቢኤስ እና የአባይ ቲቪ በመቅደስ ዳበሳይ ጉዳይ ላይ መቅደስ ዳበሳይ እንግዲህ አባይ ቲቪን ፉክክር ውስጥ እየከተተችው ነው። እኔ እንደ መቅደስ አይነት በጣም ካልኩሌቲቭ ሰው አይቻላቅም። ላይክ ማለት እንደዚህ አይነት ሰው ደግሞ በጣም የልቡን ክፋት ነው የሚያሳየኝ። በነገራችን ላይ በቃ እያንዳንዱን ነገር ኢቢኤስን ነጥብ ለማስጣል ጌታን የምሬ ነው። በቃ ማለት የራሳችሁን ነገር ያዙና ቀጥሉ። በቃ በብሽሽቅ የራሳችሁን ለማድመቅ ኢቢኤስን መጣል የለባችሁም። ደግሞ ከህዝብ ውስጥ እርግጠኛ ነኝ አታወጡትም ኢቢኤስን። አብዛኛው ሰው ኢቢኤስን እየሰደበ ኢቢኤስን የሚያዩ ማህበረሰብ ነው ያለንና ፕሊስ ተውና። እኔ በነፂም አክብሬያቸዋለሁ። እኔ በመጀመሪያ እንኳን አደረገችው ለማለት ፈልጋለሁ። ምክንያቱም ህዝብ ሀዘኑን የት ሄዶ ይወጣው ነበር እነዚህ ነገሮች ባይደረጉ። በሁለተኛ ደረጃ ደግሞ መቅደስ ዳበሳይ አባይ ቲቪን የማዘዝ ምንም አይነት ስልጣን እንደሌላት እኔ እርግጠኛ ነኝ። መሬት እየረገጥን የጨመትክ እያረስን ያሸትክ የዋህ መሳይ ወገኛ አስብቶ አራጭ ቂመኛ አብልተ በላህን ተሸክመ ቀበርከን። መሬት ምርጦቹን አንገዋል ለጥፋቸው ደጎቹን ነፍስ ዘር ተላካቸው። ዳግም ከክርሰ መቃብር ይፈጠሩ እባክን ሞተው አይቅሩ። የደግ ሰው ጥረት አለብን እባክን መልስልን። ከሰው መሃል ሰው ምረጥ አገኘው ብላ አትሰልቅጥ። መሬት ከሁሉም በላይ በጣም አስደንጋጩና አስደባሪው ነገር ሰሞኑን እየሰማነው የምንገኘው አርቲስት ነጻነትና ሚስቱ እውነት አያርገውና ተፋተዋል እየተባለ ይገኛል። ይህ ነገር በእርግጠኝነት በአሁኑ ሰዓት መሆን የነበረበት ዜና አይደለም፣ ወይም ደግሞ መነገር ራሱ ያለበት ዜና አልነበረም። ከነበረም የዛኔ የተፋቱ ጊዜ ነበር። አሁን ይህንን ጉዳይ ማምጣት እንግዲህ ለምን እንዳስፈለገ አልገባኝም። በሚገርም ሁኔታ ደግሞ ይሄ ወሬ ግምት ነው፣ እውነታ ራሱ መሆኑ አልተረጋገጠም። ምክንያቱም ነጻነት እስከሚሞት ድረስ የባለቤቱን ስም ነበረ እየጠራ ሲያመሰግን የነበረው። አብሮ ሲኖር በፍቅር አብሮ ሲኖር ልጅ ይወለዳል፣ ልጅ ይመጣል። ያን ሁሉም ነገር ክፉም ሆነ ደግም አብሮ ተጋርቶ አብሮ ሲኖሩ ያንን ለማድረግ ደግሞ ነጻነት ወርቅን አልቻለም። ህይወቴ ትውልዴ ሁሉ ነገር ኢትዮጵያ ውስጥ ነው የሚጀምረው የሚያበቃውም ኢትዮጵያ ውስጥ ነው። ስለዚህ መኖር ካለብሽ አንቺ ወደ ኢትዮጵያ ነይና እንኖራለን፣ ካልሆነ ግን እኔና አንቺ በዚሁ እንለያያለን የሚል ምላሽን ሰጥቷታል። ስለዚህ እሷ ልጆቿን ሰብስባ በአሜሪካ ሀገር እንድታሳድግ ተገዳለች ማለት ነው። እሱ ደግሞ ለረጅም ጊዜ በፍቅርም እያወሩ ነበረ። ኢትዮጵያ ከመጣ በኋላ እና የሚል ጥያቄ ታቀርብለት ነበረ። እሱ ግን በአመት በ6 ወር አንድ ያገኛታል። ለትዳር ደግሞ ይሄ በቂ ስላልሆነ እሷ የራሷን ውሳኔ ወስና በፍቅር በሰላም ችግራቸው ፈተው ሀዘኗ ትክክል ነበር ወይ እንደተሰበረ ነበረች ወይ? በቃ አይታችኋል። እንትና ባባ በሞተ ጊዜ የባባ ሚስት ቃል ኪዳን ተለያይተው ነበር። ኦሬዲ ተፋተው ነበር። ቆይቷል፣ አብረው እንኳን እንዳኖሩ ቆይቷል። ግን በዛ ሰዓት እሷ ራሷን ጥላ እንደዛ ስትሆን ወይኔ ባወራሁት ወይኔ ባናገርኩት ለምንድነው ያልሰማሁት ለምንድነው ያላወራሁት ብላ እንደዛ አብዳ ተፈጥፍጣ ስታለቅስ ስታዝን ነበር። ሁላችሁም ታውቃላችሁ።
አሁን ደግሞ የነፃነት ባለቤት በጣም ለራሷ ተጨንቃ ምንም ማዘኑ ላይ ሳይሆን ያለችው በቃ ጭንቀቷ ምንድነው እሷ ነገ በቃ ነገ እንዴት ታያለው በቃ ራሷን ለመደበቅ የሞከረችው ግን እዛ ሰዓት ላይ ደግሞ ግዴታ ልጆቿን ይዛ መጣ ቀብር ላይ መቆም ስላለባት ብቻ ነው የመጣችው እንጂ በፈቃዷ ቢሆን ኖሮ ባትወጣው ደስታዋ ቁጭ ብላ ባለችበት አዘኗን ብትጨርስ ደስታዋ ነው ግን መዋለድ ነውና ልጆች አሉና ልጆቿን ይዛ መጣ መሰናበት ነበረባት። ከዚህ በተጨማሪ ሁኔታ እንግዲህ ነፃነት ዛሬ እንግዲህ አንድ ሳምንት ሊሞላው ነው ካረፈ። የቤተሰብ ጨዋታን ማን ይምረው እየተባለ እየተነገረ ይገኛል። ብዙ አይነት ሰዎችም ስማቸው እየተነሳ ይገኛል። ነፂ ከተቀበረ ገና 3ኛው ቀን ነው። እኛ እሱን ረስተን የቤተሰብ ጨዋታ ማን ይምራ እሱ ይምራ እንትና ይሁን እገሌ ይሁን እያለን እሱን ረስተን ጭንቀታችን የቤተሰብ ጨዋታ ሆኗል። ይሄ ጉዳይ ሰዓቱ ባይሆንም ስለዚህ ጉዳይ ይወራ ከተባለ ግን ሊቨርፑል ለዲያጎ ጆታ እንዳደረገው ኢቢኤስ ቲቪም የቤተሰብ ጨዋታን ጫማውን ቢሰቅል ማለትም ከአየር ሰዓት ላይ ቢያግዱ የተሻለ ነው ብዬ አስባለሁ። ስቱዲዮን ቀይረውት ስሙንም ብቻ የቤተሰብ ጨዋታ የሚለውን ገጽታ ቀይረው በሌላ አይነት መንገድ ቢመጡ የተሻለ ይመስለኛል። ከዚህ በፊት ኮሜዲያን ሸቶ ሞክሮ ነበረ። እሱ ሞክሮ ስላልተሳካ ሜቢ ሌላም ሰው ቢሞክረው አይሳካም ማለት አይደለም ግን ይሄ ፕሮግራም እኔ እንደግል ቢታገድና ጫማውን ቢሰቀል የተሻለ ይመስለኛል። አሁን የሰማነውን ሐሳብ ሙሉ ለሙሉ ደግፋለሁ። ነገር ግን አንድ ውድቅ ሊያደርግብኝ የሚችል ነገር አለ። እሱም እንግዲህ ነፃነት ቢያርፍም ስራዎቹ ማረፍ የለባቸውም ብዬ አስባለሁ። ምክንያቱም ከፍ አድርጎ ሌላ ማቅረብ የሚችል ሰው ቢፈለግ ቢሰለጥን መሆን ይችላል። የሰማነው ሐሳብ እሱ ከሌለ ሌሎቹም ነገሮቹ አይኑሩ እንደማለት ነው ለኔ ስሜቱ የገባኝ። ነገር ግን የነፂ ሐሳቦችም ሆነ ተግባሮች ከፍ እያሉ እንዲቀጥሉ ሁልጊዜም እሱ የሰራቸውን ስራዎች አሻሽለን ወይም ደግሞ ለህዝብ በአስደሳች ሁኔታ ብናቀርባቸው ነፂም አይረሳም፣ ነፍሱም ተደስታ ትቆያለች ብዬ አስባለሁ። ይህ የቤት ጨዋታ ነው። እዚሁ ጋሼ ቤት ውስጥ በኢቢኤስ እናመሰግናለን። እኔ ነፃነት አንዱ አለም ነኝ። እንዳየነው እሱን የሚመስል የእሱን ድምጽ ያለው ሰው እንግዲህ ተገኝቷል። ይህ ሰውዬ ስልጠና ቢሰጠው ጥሩ አድርጎ ሊጫወተው ይችላል ብዬ አስባለሁ። በዚህ ሰዓት ስለ አርቲስት ነፃነት ወርቅነህ የተሰማ መረጃ አለ ልንገራችሁ። በቅርቡ እንግዲህ ከዚች ምድር በሞት የተለየን የጥበብ ሰው ወንድማችን አርቲስት ነፃነት ወርቅነህ ተወልዶ ባደገበት በደብረ ጽጌ ቅዱስ ኡራኤል ቤተክርስቲያን የአካባቢ ወጣቶች አርብ ጥር 15 ቀን 2018 ዓ.ም የሻማ ማብራትና የጸሎት መርሃ ግብርም አዘጋጅተዋል። እናም በዚህ መርሃ ግብር ላይ ብፁዓን አባቶች፣ ሰባኪያን፣ ዘማሪያን፣ የጥበብ የሙያ አጋሮችና ቤተሰቦችም ይገኛሉ። እናንተም የአርቲስት ነፃነት ወርቅነህ ወዳጆችና አድናቂዎች አርብ ጥር 15 ከቀኑ 10 ሰዓት ጀምሮ በተዘጋጀው በዚህ መታሰቢያ ፕሮግራም ላይ እንድትገኙልን ማለት የኡራኤል አካባቢ ወጣቶች ጥሪያቸውን አስተላልፈዋል። ከዚህ በተጨማሪም በትላንትናው ዕለት እየተፈጠሩ የነበሩ ነገሮች ነበሩ። ከነዛም መሃል አብዱኪያር እንግዲህ አዶናይን ጠርቶት አሁን ይኸውልህ ልጆቹ ጥሩ ፎርስ አላችሁ እናንተ አንዳንድ ጊዜ ምን ትመስሉኛላችሁ መስለ አዶናይ የሆነ ታላቅ ወንድም የሌለው ልጅ አለ አይደል? አንዳንዴ ጓ ያስፈልጋል። አተ በዚህ ደህና አንበበ ደህና አርግ ምናምን ማለት ያ እኔ በሌላው ሙያ አላውቅም። በሙዚቃ ግን እንደሱ ጀምራለሁ። ጓ አረጋል ኑ አንተ ከኔ ጋር ዝፈና እኔ አንተ ፊቸር ልግባላ አንተ ግጥም ልጻፍላ አንተ እንደዚህ እያልኩ መንገዱ ታውቀዋለህ። በቃ because 50 ዓመት የሆነ አዶናይ I'm old እሺ ትንሽ ኦጂ ነገር ነኝ እኔ ስለዚህ ጩጮቹ ናቸው። አሁን አዲሱ ዘፈን የስሚዝ ነው። ስሚዝ ባላገሩ አይደለ አንደኛ ነው፣ ጎበዝ ነው። ይህንን ነገር ስመለከት የአርቲስቶች ማህበር አንድ ነገር ቢያደርግ ብዬ ተመኘኝ። ይሄም እንግዲህ የሚሆነው ብዙ አርቲስቶች ሲታመሙ ገንዘብ ተሰብስቦላቸው እንደሆነ ብዙዎቻችን እናውቃለን። አሁን እንኳን ነፃነት ወርቅነህ ከሰይፉ 1 ሚሊዮን መቀበሉን እንደዚሁም ደግሞ ከሌሎች ሰዎች ብዙ አይነት ገንዘቦችንና ሐሳቦችን እንዳሰባሰበለት ተመልክተናል ወይም ደግሞ ሰምተናል። ሰይፉንም ሆነ እሱ እንዲታከም ያደረጉ ሰዎችን ሁሉ ምስጋናን እያቀረብኩኝ አሁንም ነግራችሁንም ሐሳብ እኔ ብቻ ያሰብኩት እየመሰለኝ ነበር። ነገር ግን ይሄ ቪዲዮ ለአርቲስቶች ነው፣ በተለይ ደግሞ ለወንዶቹ ምናልባት የምታቋቸው ካሉ ቲክቶክ የሚጠቀሙ ሜንሽን ብታረጓቸው አንድ፣ ሁለተኛ ደግሞ ነገሮችን በፖዚቲቭ ነገር ተርጉማችሁት የእናንተንም ሐሳብና አስተያየት ብታሰፍሩ። ከዛ የኔ ልንገራችሁ የሁል ጊዜ ጥያቄ ነው የእውነት ለምንድን ነው ወንዶቹ በዚህ ልክ ላይፍ ስታይላቸው እንደ ሴቶቹ የሚመጣጠን ያለው ነው? መንገድ ላይ አይታችኋል። ሴቶቹ የሚነዱት መኪና ጽድት ያለ መኪና ነው።
ወንዶቹስ ምናልባት መኪናም ላይ ኖራቸው ይችላል። ይሄ ለምን ሆነ? በፖዚቲቭ ተርጉሙት። ይሄ ለምን ሆነ? ሶሻል ሚዲያ ላይ 1 ሚሊዮን ተከታይ ያለው አርቲስት አለ? የለም። ሴትስ አሉ? አብዛኞቹ ከ500,000 በላይ ናቸው። አብዛኞቹ ቬሪፋይድ ናቸው። ከዛስ የሆነ ካምፓኒ አምባሳደር ይሆናሉ። አምባሳደር የሚሆኑበት ምክንያት እኔ ሴት ስለሆኑ በዛ ምክንያት ነው እነሱን አምባሳደር የሚያደርጓቸው ብዬ አላስብም። ቲክቶክ ላይ ቲክቶከር አምባሳደር እየሆነ እያየን ነው። ቲክቶከር አርቲስት አይደለም እኮ ቲክቶከር ስለሆነ ብዙ ተከታይ ስላለው የሆነ ካምፓኒ አምባሳደር ይሆናል። 3 ሚሊዮን 4 ሚሊዮን ብር ለዛ እንትን ይቀበላል። አርቲስቶች ውስጥ የሉም። በእግራቸው ይሄዳሉ ወይ የሆነች ድክም ያለች ዴክስ ወይ የሆነች ከዛ የማያነሰች መኪና ይይዛሉ። ኢንስታግራም ላይ ብዙ ሴቶች የብዙ ካምፓኒ አምባሳደር ይሆናሉ፣ ማስታወቂያ ይሰራሉ። ለእያንዳንዱ ማስታወቂያ የሚከፈላቸው በ100,000 እና በሚሊዮን ብር ነው። ያ አቅማቸውን እንትናቸውን ይደግፋቸዋል። ከዛ መተው የሚያሳዩን ነገር ለኛ ሌክዠሪ ነው፣ ጽድት ያለ ነው። ራሳቸውን ይጠብቃሉ። ወንዶቹ አይጠብቁም ራሳቸውን። ሶሻል ሚዲያ ላይ አክቲቭ መሆን ባለባችሁ ልክ እናንተ ወደ ኋላ ቀርታችኋል ብዬ አስባለሁ። እኔ ወንዶቹ በደንብ ልታስቡበት ይገባል። የእውነቴን ቲክቶክም ኢንስታግራምም ፌስቡክም ሊኖራችሁ ይገባል። ሶስቱም ላይ ማስታወቂያ ልትሰሩ ይገባል። ሶስቱም ላይ ገንዘብ አግኝታችሁ አሁን ካላችሁበት ህይወት ነገ ለእንትና ደግሞ ለእንትና አርቲስት ደግሞ መኪና እንግዛለት እስክትባሉ ልትጠብቁ አይገባም። በቃ አሁን ከናንተ ቀደም ያሉ አንጋፋ ከሚባሉት አርቲስቶች እናንተ ደግሞ ተሽላችሁ ልትገኙ ይገባል። እናንተ ደግሞ ለሰው መድረስ ልትችሉ የሚገባበት ሰዓት ላይ ወደ ኋላ ቀርታችሁ ለእናንተም ደግሞ እርዳታ ሊባል አይገባም። በቃ ከማንም በላይ ታዋቂ ናችሁ። ይሄ የኔ ትክክለኛ አካውንት ነው ብላችሁ እንትን ፖስት ብታደርጉ በአንድ ቀን 100,000 ይገባላችኋል። ከዛ በኋላ እናንተ አክቲቭ መሆን ነው። በደንብ ትሄዳላችሁ፣ በደንብ ስራ ትሰራላችሁ። ሴቶቹ የሚነዱትን መኪና ትነዳላችሁ። ሴቶቹ የሚኖሩትን የላይፍ ስታይል እናንተም ትኖሩታላችሁ ብዬ አስባለሁኝ። እኔ እንደ አንድ ግለሰብ ካጠፋው ግን ይቅርታ። ሶሻል ሚዲያ ላይ ኢትዮጵያ ውስጥ ከቲክቶከር በላይ አቅም መፍጠር የሚችሉት አርቲስቶች ናቸው። ነገር ግን እየተጠቀሙት አይደለም። እያጡ ያሉት ነገር ብዙ ነገር አለ። ይህንንም አስመልክቶ የአርቲስቶች ማህበር ማድረግ ያለበት አንድ ነገር አለ። አርቲስቶችን ሰብስቦ ኮንተንታቸውን ማኔጅ እያደረገ ሊሆን ይችላል። እንደዚሁም ደግሞ የተለያዩ ሀሳቦችን እየሰጠ ሊሆን ይችላል። ማስታወቂያዎችን እያሰራ ፊልሞቻቸውን ሊታዩላቸው፣ እንደዚሁም ደግሞ ከሌሎች ባለሀብቶች ጋር እየሰሩ ብዙ ነገሮችን እንዲያስተዋውቁና ራሳቸውን ችለው መታከም እንዲችሉ ራሳቸውን ችለው መኖር እንዲችሉ ማድረግ ይቻላል። ታዲያ ይህንን ነገር ለምን እስካሁን አላሰቡትም? ብዙዎቹ ላይ ፈልጉ ይችላሉ፣ ግን ግንዛቤን መስጠት በጣም ቀላል ነው። እኔ አሁን ባለ ትዳር ነኝ፣ ልጆች አሉኝ። ብር ዝም ብዬ አልሰጥም እኮ አይደል? ከሚስቴ ጋር መመካከል አለብኝ። ለኪስ የሚሰጥ ወይም ደግሞ ይዘህ የምትወጣው ገንዘብ አለ፣ በልኩን ያለው እንትን አለ። እንደዚህ ብበትነው እኮ ፈረሰ ማለት ነው ትዳሩ አይደለ? ከዛ የሚቀጥለውንም ስራ መስራት አትችልም። ምክንያታዊ ሆነ በእንትን ተነጋግረ በበጀት ይሄን ያክል ይሄ አስራት ነው፣ ይሄ እንደዚህ ነው፣ የአስራት በኩራት ነው፣ ይሄ እንደዚህ ነው ተብሎ መውጣት አለበት ገንዘብ። ቅድም እንደነገርኳችሁ ለነጻነት እንግዲህ ሰይፉ ፋንታሁን 1 ሚሊዮን ብር አበርክቶ ነበር። ይሄ ነገር ታዲያ ለሰይፉ ፋንታሁን አይጎዳውም ብላችሁ ታስባላችሁ? ይጎዳዋል። ነገር ግን ደስ ስላለው እሱ አድርጎታል። ስለዚህም ነው ይህንን ሐሳብ እየተናገርኩት ያለሁት። ነጻነት ወርቅነህ አሁን እንደተናገረው እንደሰማነው እንግዲህ ገንዘብ ከመስጠት የሆነ ነገር ማበርከት ወይም ደግሞ ስራ ማሰራት ይሻላል። ይሄ ሐሳቡ እንደ ኑዛዜ ተይዞ የአርቲስቶች ማህበር ብዙ ነገር ማድረግ ይችላል። ቦርድ ተቋቁሞ አርቲስቶች ከሚያገኙት ለራሱ ለቦርዱ የሆነ ነገር እያገኘ ሁሉንም ማሳደገው ራሱን ማደግ ይችላል። ሶሻል ሚዲያ ላይ ከሚፈጠሩ ግቦችን ብዙ ሰዎችን ብዙ አርቲስቶችን ያድናል። ለምሳሌም የአርቲስት ገነት ንጋቱ ጉዳይ እንግዲህ የማናጀር ጉዳይ ነው። እራሷ አስባ ያደረገችው ነገር አይመስለኝም። ይሄ ነገር እንግዲህ ሶሻል ሚዲያ ላይ ጥሩ ቪው ስላልነበራት ይህ ነገር ጥሩ ቪው እንደሚያስገኛት ስለገመተ እንድትሰራው አደረጋት። እኔ ይመስለኝ እንደዛ ነው እንጂ በሰዓቱ ሳታዘን ቀርታ ሳትከፋ ቀርታ አይመስለኝም። ከዚህም ተነስቼ በድጋሚ ብዙ ነገሮች እያስጨነቋት እንዳሉ ተረድቻለሁ። ባሳለፍነው ሳምንት እንግዲህ ሶሻል ሚዲያ ላይ ብዙ ጊዜ ገነት ንጋቱ የሚለው ስም ሰርች ተደርጓል። ምክንያቱም በዛች አጋጣሚ ምክንያት። ታዲያ ይሄ ነገር የድሮ ቪዲዮዎች ድጋሚ እንዲወጡ
ያደርጋቸዋል። እነዚህ ድሮ ቪዲዮዎች ደግሞ የሷን ባክግራውንድ ድጋሚ ያበላሹታል። ምክንያቱም ብዙ ሰዎች ያንን ነገር ለተለያየ ነገር ይጠቀሙታል፣ ያላግባብ ይጠቀሙታል። ታዲያ ይሄ ነገር አሁንም ድረስ ስድብና አሉባልታን እያደረሰባት ይገኛል። እኔ አይድረስባት ወይም አልተሳሳተችም ለማለት ፈልጌ አይደለም። እንደ ጓደኛ አብሮ እንደበላ ሰው ወይም ደግሞ እንደ ቤተሰብ እንደ ስራ ባልደረባ ማድረግ የነበረባት ነገር አልነበረም። ግን አንዴ ሆኗል። እሷም ይቅርታ ብላለች። ከይቅርታ በላይ ደግሞ ኢትዮጵያ ውስጥ አለ ብዬ የማስበው ምንም ነገር የለም። እናንተ የተለየ ሀሳብ ካላችሁ ኮሜንት ሴክሽኑ ላይ የነገራችሁ ቦታ ሁኔታ ጊዜ አይቶ ያልከዳን ከገንዘብ ከጤና ከዘመድ ጋራ እኩል ፊቱን ያላዞረብን ትናንት ከኛ መካከል የነበረ አሁን በዚህ ሰዓት በእኛ መካከል ያለ ለዘላለምም ከኛ እንደማይለይ አፋችንን ሞልተን የምንመሰክርለት ልባችንን ሞልተን የምናምነው ትናንትናም ዛሬም ለዘላለም በሚያደርገው ነገር ሁሉ ትክክል የሆነ ስህተት ለባህሪው የማይስማማው ሐዘኑም ሆነ ደስታው ትርፍም ሆነ ኪሳራው ጤንነትም ሆነ በሽታው ሁሉም ገደብ ሳያልፍ በመስመሩ እንዲሄድ ያደረገ የጠበቀን የሚጠብቀን የአባቶቻችን አምላክ ልዑለ ባህሪ እግዚአብሔር ስለ ሁሉም ነገር ክብርና ምስጋና ይግባው። ክብርና ምስጋና ይግባው። ክብርና ምስጋና ይግባው። እንዲህ ያለ ሰዓት ማስተማር በጣም ከባድ ነው፣ ታውቁታላችሁ። ትናንትናም በቤት ተገኝተን ነበር። ነገ ከነገ ወዲያም እዛው እንገኛለን። እናስተምራለን፣ እናገራለን። አጋጣሚውን ተጠቅሞ እግዚአብሔር ሊያድነው ሊያተርፈው የወደደ ሰው ይኖራልና በየቦታው መረብ እንጥላለን። በመረቡ የሚገባም የእግዚአብሔርን ዓሣ ነፍሳትን እንጠብቃለን። ለሁሉም ነገር እግዚአብሔር ይመስገን። እንደተመለከታችሁት እንግዲህ ዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ነበሩ። ብዙ ነገሮች እንዳያችሁና እንደሰማችሁ አምናለሁ። ከነዛም መካከል የቱን ትቀበሉታላችሁ፣ የቱን አትቀበሉትም፣ ትክክል ነው ትክክል አይደለም የምትሉትን ነገር ኮሜንት ሴክሽን ላይ ያሰፈራችሁልኝ። በቀጣይ ቪዲዮ እስከማገኛችሁ ድረስ ቸር ቆዩልኝ።